ፍቅር ያሸንፋል የሚባለው በምክንያት ነው። አርቲስት ገነት ንጋቱ ከባሏ ጋር ከተለያየች ከ14 ዓመት በኋላ ድጋሚ ተሞሸሩ ማለት ነው በልጆቻቸው። በጣም ነው ደስ የሚለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተረፈ በልኝ። ውድ ቤተሰቦች የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤት አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ። የሰው ደስታ የሚያስደስታችሁ ማለት ነው። እኔ በጣም ደስ ብሎኛል። እውነት ለመናገር እንኳን ደስ አላቸው ለነሱ ማለት ነው። እንግዲህ ትዳራቸው ያማረ ይሁን፣ ቀጣዩ የትዳር ህይወታቸው ደስ የሚል እንደሚሆን ተስፋ አደርጋለሁ። ምክንያቱም አንድ ሰው ተለያይቶ ሲኖር በጣም ብዙ ነገራቶችን ይማራሉ ብዬ አስባለሁ። ነገር ግን እኔ ብዙ ጊዜ እነዚህ ሁለት ሰዎች እንደሚታረቁ እርግጠኛ ነበርኩኝ። በምን እርግጠኛ ነበርሽ እንዳትሉኝ ብቻ ማለት ነው ውድ ቤተሰቦች። ምክንያቱም በተለያየ ሚዲያ አይቻቸዋለሁኝ፣ አብረው ይቀርባሉ። እንዲሁም አርቲስት ገነት ንጋቱ ለብቻ እሱ ለብቻው በቀረቡበት ኢንተርቪው ሲደረጉ ያው እንግዲህ እሷ ጨከን ብላ ነበር ይመስለኛል። ሴቶች በነገራችን ላይ ብዙዎቻችን ሁላችንም ከአርቲስት ገነት ንጋቱ ልንማር ይገባል። ምክንያቱም በጣም ጠንካራ በቃ ቆፍጠን ያለች ነበረች ማለት ነው። በቃ የሆነ አለ አይደል ማለቃቀስ ምናምን ነገር አልነበረም። ቆፍጠን ብላ ጠንከር ብላ ልጆቿን ቀጥ አድርጋ ይዛ እያሳደገች ትገኝ የነበረች ጀግና እናትም ሚስትም ናት ማለት ነው። እና እሱ ብዙ ጊዜ በተለያዩ ሚዲያዎች ሲያለቅስ አይቼዋለሁኝ። እሷ ግን ስታለቅስ አላየኋትም ማለት ነው። ይህ ማለት እሷ በቃ የሆነ አይደለም ሴት ልጅ ከቆረጠች ቆረጠች እንደሚባለው አይነት ነበረች እና አደንቃታለሁ። ምክንያቱም አንዳንድ ጊዜ በቃ በህይወታችን ላይ የሆነ በቃ የምንወስንበት ሁኔታ ይኖራል ማለት ነው። ዞሮ ዞሮ በመታረቃቸው በጣም ደስ ብሎኛል። ጀግና ስትሆኑ ጠንካራ ስትሆኑ ሁሉም ሰው ይፈልጋችኋል ማለት ነው። ጥሏችሁ የሄደ ሰው እንኳን ቢሆን ተመልሶ ይፈልጋችኋል። እሱ አሁን በጣም ጀግና ጠንካራ በቃ ታታሪ ስለሆነች በቃ ደስ በሚል ሁኔታ ልጆቿን እያሳደገች ነበረ ማለት ነው። አስባችሁታል? 14 ዓመት ማለት ከ14 ዓመት በኋላ መለያየት ነው ድጋሚ የታረቁት ማለት ነው። መታረቃቸው በጣም ደስ ይላል። ግን ከሷ የምንማረው ነገር ምንድን ነው? በቃ ማንም ቢሄድም ቢመጣም ከህይወታችን ያሉ ሰዎች እምቢ ብለው ራሳቸው እንትን ብለው ከሄዱ በቃ እኛ ጠንከር ብለን ህይወታችን መቀጠል ማለት ነው። ጠንካራ ስትሆኑ ማንም ይፈልጋቸዋል፣ ሀቂቃ ማለት ነው። ደካማ ስትሆኑ ሀታ ቤተሰቦቻቸው አይፈልጓችሁም፣ ዞር ብለው አያዩዋችሁም ማለት ነው። እና ብቻ በጣም ጠንካራ የማደንቃት ሴት ናት ማለት ነው ገነት ንጋቱ። እንዲሁም ባሏ ደግሞ በተለያየ ቦታ ደግሞ ስለሷ ሲያወራ አንዳንድ ባለትዳሮች ከተለያዩ በኋላ ባልየው የሆነ ሶሻል ሚዲያ ከቀረበ ስለሷ መጥፎ ነገር ትንኮሳ የሆነ በቃ አለ አይደል ደስ የማይል ነገር ያወራሉ እነሱ። እሷም ቢሆን ስለሱ መጥፎ ነገር አታወራም ነበር። እሱም ደግሞ ስለሷ አንድም ቀን መጥፎ ነገር ሲያወራ አልሰማሁትም። እንደውም ሲያለቅስ ነው ስለሷ ሲያወራ በቃ ስለሷ ማውራት አቅቶት እንባው ይፈስ ነበረ ሀቂቃና የሆነ በቃ በጣም ያለቅስ ነበርና በቃ እንደዚህ አይነት ባለትዳሮች ደስ ይላሉ። ምክንያቱም ተለያዩም በቃ ተለያይተዋልና ልጆች አሏቸው። ልጆች ያስተሳሱ በተለይ ልጆች ያሏቸው ባለትዳሮች ማለት ነው ተለያይተው አይለያዩም። በልጆች ምክንያት ይገናኛሉ። ዞሮ እነሱ ተለያይተዋል ነበረ። ምክንያቱም በልጆቻቸው ዙሪያ አንድ ላይ ነበሩ፣ አብረው ልጆቻቸውን እያሳደጉ ነበሩና ደስ የሚሉ ሰዎች ናቸው ብዬ ነው የማስበው። ደስ የሚሉ ባለትዳሮች ነበሩ። ያው ቢለያዩ ዞሮ ዞሮ አሁን ታርቀዋል። በጣም ደስ ይላል። ፍቅር ያሸንፋል ማለት ነው። ልጆች ሲኖሩ እንደዚህ ነው በቃ። ልጆች ብዙ ጊዜ አባትና እናት እንዲታረቁ ይፈልጋሉ። ያው ከተለያየ ሰው ጋር ማደግ አይፈልጉም ማለት። ለምሳሌ እናት አባታቸውን ፈታ ሌላ ባል ብታገባ ምናልባት ከዛ ሰውዬ ላይ አይስማሙ ይችላሉ። አይስማሙም እንጂ በጭራሽ ከስንት አንዳንዶቻቸው እንጂ አይስማሙም። እና በዛ የተነሳ ልጆችም ጥሩ ሆነው አያድጉም። ከእናትየው ጋር ሁሉ
የሆነ መጥፎ ባህሪ ሊኖርባቸው ይችላል። ምክንያቱም በባልየው የተነሳ እናትየውን ሊጠሉ ይችላሉ። ከእናትየው ጋር የማጣላት ባህሪ እሷም በቃ እንደዚ አይነት ነገር ይኖራል ማለት ነው። ገነት ንጋቱ ግን ሌላ ሰው አላየችም። እስከ 14 ዓመት አስባችሁታል። አንዳንድ ሰዎች ትዳራቸውን ከፈቱ በኋላ በቃ ሌላ ህይወት ይመሰረታሉ። እሷ ግን ጀግና ስለሆነች ልጆቼን ብላ ልጆቿን ቀጥ አድርጋ እያሳደገች ነበር ማለት ነው። እውነቴን ነው የምላችሁ፣ በጣም ነው የማደንቃት። በቃ ከእሷ ብዙ ነገር ልንማር ይገባል ማለት ነው። እናላችኋለሁ አለኩል ሀለም በመታረቃቸው በጣም ደስ ብሎኛል። አንድ ቀን እንደሚታረቁ ግን እርግጠኛ ነበርኩኝ። ማለት የሆነ በቃ ካላቸው ፍቅር አንጻር ካላቸው አክብሮት አንጻር እንደሚታረቁ እርግጠኛ ነበርኩኝ። ስለታረቁ ደስ ብሎኛል። የሰው ደስታ ደግሞ ያስደስተኛል ማለት ነው። እንኳን ታረቁ፣ እንኳን ደስ አላቸው። ቀጣይ ደግሞ የትዳር ህይወታቸው ያማረ እንዲሆን ምኞቴ ነው። አብረው እንዲያረጁ፣ አብረው ልጆቻቸውን እንዲድሩ፣ በቃ የልጆቻቸውን ወግ ማድረግ እንዲያዩ ምኞቴ ነው። በጣም ደስ ይሉ ነበር እውነት ለመናገር ማለት ነው። አዲስ ወጣት ሙሽራ ነበረ የሚመስሉት። ከዛሬ 14 ማን ነው የመጀመሪያ ጊዜ የተጋቡበትን ፎቶ አይቼ እውነት ለመናገር አይመሳሰልም። እሱ ብዙም አልተቀየረም። ነገር ግን አርቲስት ገነት ንጋቱ በፍጹም እሷ አልመሰለችኝም። በቃ ሌላ ሰው ነው የምትመስለው። እውነቴን ነው የምላችሁ፣ አላቅም እኔ ብቻ የሆነ መሰለኝ። በቃ ሌላ ሰው ነው የምትመስለው ሀቂቃ ማለት ነው። ሱብሃንላህ የሰው ልጅ ሲያድግ እድሜው ሲሄድ በቃ ይቀየራል ማለት ነው። ማለት መቀየር ያለ ነው፣ ግን እሷ በጣም በጣም ተቀየራለች ነው ብዬ እያሰብኩ። ምናልባት ደግሞ ከአሁኑ ጊዜ ያው ከፊልተሩ እንዲሁም ደግሞ ያው እንግዲህ የካሜራ እንትኖች አሉና ጥራት የዛ ጊዜና የአሁኑ አንድ አይደለም። እንዲሁም ደግሞ የአሁኑ ፖደሩ ያለ ነውና ምናልባት በሱ ልዩነት ሊሆን ይችላል። ግን በቃ ሌላ ሰው ነው የሆነችብኝ የዛ ጊዜ የመጀመሪያ የተጋቡ ጊዜ ፎቶ ሳይ ማለት ነው። እና ልዩነቱ በጣም በቃ አይገናኝም ማለት ትችላለህ። እሷ ናት ወይ ብዬ ነው ያየሁት። እውነቴን ነው የምላችሁና በጣም ልዩነት አለው። እልምሄም በጣም ደስ ይላል ማለት ነው። እንደዚህ የሚዋደዱ ሰዎች እየተዋደዱ መለያየት የለባቸውም ማለት ነው። እንኳን ታረቁ፣ በጣም ደስ ይላል። እንግዲህ ያው መብሩክ ብያለሁኝ ማለት ነው። ያው እንግዲህ እንደነገርኳችሁ ነው። በጣም ጥሩ ደስ የሚሉ ባለትዳሮች ናቸው ማለት ነው። ምክንያቱም በቃ ሁለታቸውም የአንዳቸውን ገበና አንድም ቀን ያላወጡ አንዳንዶች አሉ። በተለይ አሁን በዚህ ዘመን የሚጋቡ ባለትዳሮች እንዴት ነው በቃ ከተጣሉ ሳምንት እንኳን ሳይሆን እሷ በሌላ ሚዲያ ወታ ባልን ትከሳለች፣ እሱ በሌላ ሚዲያ ሄዶ ሚስትን ይከሳል ማለት ነው። የሚያስጠላ ነገር። አብረው እንዳላሳለፉ፣ አብረው ብዙ ነገር እንትን እንዳላሉ፣ አብረው እንዳልወለዱ ልጆች ሁላ ኖረዋቸው ማለት ነው። ይወቃቀሳሉ። በቃ ይሆናል አይደል? ደስ አይልም እንደዚህ አይነት ነገርና በቃ ቢጣሉ እንኳን በቃ አብረው ያሳለፉትን ነገር በቃ ሸሸግ ማድረግ ነው የሚያስፈልገውና በዚህ በጣም ነው ማደንቃቸው እላችኋለሁ። ውድ ቤተሰቦቼ በያላችሁ በሰላማችሁ ብዝት ይበል። ይናል ካወራው ይበቃኛል። ደስ ብሎኛል። እንኳን ደስ አላቸው። የሰው ደስታ ያስደሰታችሁ ደግሞ እንኳን ደስ አላችሁ በሏቸው ማለት ነው። መልካም ምኞት ተመኙላቸው። በያላችሁ በሰላማችሁ ብዝት ይበል። ሰላም አለይኩም ወራህመቱላሂ ወበረካቱ።